ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ነሆ ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በርከት ያሉ ጨዋታዎች በተለያዩ ስቴዲየሞች እየተካሄዱ ነበርና የትኛው ስቴዲየም ነበራችሁ? በተመዘገበው ውጤት መልከታችሁን በሐሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እናነሳለን። በተለይም ባርሴሎና ቤት ዛሬ ትልልቅ መረጃዎች ያገኘንበት ቀን ነው። በሪያል ማድሪድም የመረጃ ሰዓታችን በቡድን ዜናና ከከዋክብቶች ጋር በተያያዘ ተጨማሪ መረጃዎችን ይዘናል። ልዩ ጥንቅር ነው የምናደርሳችሁ። በከዋክብትም ደረጃ ክርስቲያኖ ሮናልዶን በተመለከተ እንዲሁም የዓለም ዋንጫን ያያይዘን ሌሎች ከዋክብት እናነሳለን። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉን በተመለከተ አንድ ልዩ ጥንቅር አሰናድተናል። ከፕሪሚየር ሊግ ክለቦች የኡናይ ኤሚሪውን አስቶን ቪላ ጨምሮ በመረጃ ሰዓታችን እናካትታለን። የቶትንሃምና የአርሰናል ጨዋታ በጉጉት እየተጠበቀ ነውና ቶትንሃም ቤት አሁናዊ ሁነቶች ምን ይመስላሉ? ምን ታስቧል? በዚህ በሰሜን ለንደን ደርቢ ጨዋታ ተጨማሪ ጥንቅር ይዘናል። በፔፕ ጋርዲዮሎ ቡድን በማንቸስተር ሲቲ በኩል አዲሶቹን ፈራሚ የተመለከተና ዕለታዊ ጥንቅሮችን እናደርሳቸዋለን። ቼልሲ መለያው ላይ አዲሱን ስፖንሰር አትሞ ጨዋታ ነው ያደርጓል። እስከ 2028 ይቀጥላል። ተጨማሪ መረጃዎችን በቼልሲ በኩል ስናነሳ ዛሬ በጨዋታ ላይ ያላየነውን ሰው በምክንያት እንመለከታለን። ተጨማሪ ጥንቅሮችን በቼልሲ በኩል ይዘናል። ቼልሲዋንም መልካታችሁን በቡድናቸው ወቅታዊ ሁኔታ እያጋራችሁን እንዲሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሊቨርፑል በጣም ወሳኝ የተባለ ጨዋታ በፕሪሚየር ሊግ ይጠብቀዋል። በተለይም ከዩናይትድ እና ከቼልሲ ጋር የአውሮፓን ትኬት ለመቅረጥ አንገት ለአንገት ተናንቀው እንዳሉ ይታወቃል። ተፋላሚያቸው ኖቲንግሃም ፎረስት፣ ተፋላሚያቸው አዲስ አሰልጣኝ የቀጠረ ነው። ምን አይነት ሂደቶች ይጠበቃሉ? ሰፋ ያለ የቡድን ዜና ይዘናል። ሊቨርፑል ያን ትቆዩናላችሁ። በአርሰናል የመረጃ ሰዓታችን ነገሮች አሁን ጠንከር ብለዋል። በምን ጉዳይ የሚለውን እናጠራላችኋለን። አርሰናል ቤት ከዛ በዘለለ መፍትሄ የተባለውን ነገር ኢማኑኤል ፔቲ፣ ቲም ሽሩድ፣ የቀድሞ ዩናይትድ ሰው ፓትሪክ ኤቭራ ሲያቀርቡ ለየት ያሉና አነጋጋሪ ሀሳቦችን አቀርበዋል። እነሱ ያቀረቡት ሀሳብ ላይ ተንተረሰን እኛ ደግሞ ቪክተር ጌኬሬሽ፣ ኑኖ ማዱኬ፣ አሰልጣኝ ሚኬል አርቴታን ጨምሮ ዴክላን ራይስን በዛው አያይዘን እናነሳለን። የጨዋታው ቢትር ለቀይ ካርድ ምን ያህል እስስ ነው ልባቸው፣ እጃቸው እስከ ኪሳቸው ቀዩን ቢጫውን ነው የሚመዘው። የሰሜን ለንደን ደርቢ ጨዋታ የሚመሩትን ሰው አያይዘን በቡድን ዜና ተጨማሪ መረጃ ይዘናል። አርሰናልም ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑን ወሳኝና ቁልፍ ሰው ካሪክን በማንሳት እንጀምራለን። ግድ አይሰጠኝም እያሉ ይገኛሉ። እሳቸው ጭራሽ አያሳስበኝም አያስጨንቀኝም ብሏል። ለመሆኑ አሰልጣኙን ለጭንቀት ይዳርጎታል ወይ ሲባሉ ያስጨንቀኝም ያሉት ጉዳይ ምንድን ነው? የቀድሞ አሰልጣኙን በመወድስ የተጠመደው የስጋም ዘመድ ነው ተብሎ የተጠረጠረው ሰው ምን እያለ ነው? ከዚህ ጋር በተያዘ የዩናይትድ ተጋጣሚ የቀድሞ አሰልጣኙ ዴቪድ ሞይስ ናቸው። ተጨማሪ ጥንቅር ይዘናል። በዩናይትድ ተስፋ የተጣለበት ሰው ተስፋ ሰጪ ምሽት አሳልፏል። የትና እንዴት የሚለውን ለዩናይትድ ደጋፊዎች እናደርሳለን። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝህን ብቻ አይደለም ሌሎች በርከት ያሉ ተጨማሪ መረጃዎችን ይዘናል። ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ እንዲሁ አብራችሁን ቆዩ ብለናል። በአገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ጨዋታዎች መደረግ ጀምሯል። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሲጀመር በጣም ወሳኝ የተባለ ጨዋታ ተመልክተናል። በወላይታ ዲቻና በመቻል መካከል ለተመልካች ፍጹም አዝናኝ ሁሉም ፓኬጅ ያለው ጨዋታ የሚያስብል 7 ግብ ተቆጥሮ ለተመልካች ሌላ አውድ የነበረው ጨዋታ ነው። ወላይታ ዲቻ 4-3 አሸንፏል። ዮናታን ኤልያስ 47ኛው፣ ቴዎድሮስ ኃይለማርያም 52ኛው፣ መልሶ ዮናታን ኤልያስ 67ኛውና ካርሎስ ዳምጠው 81ኛው ደቂቃ 4ቱን ግቦች አስቆጥረዋል። ለመቻል 3ቱን ከሽንፈት ያልታደጉ ግቦች ቸርነት ጉግሳ 2ኛው ደቂቃ ላይ፣ በረከት ደስታም 39ኛው ደቂቃ ላይ መልሶ ቸርነት ጉግሳ 95ኛው ደቂቃ ላይ አስቆጥሯል። ፍጹም አዝናኝ የነበረ ጨዋታ ነው የወላይታ ዲቻና የመቻል ጨዋታ። መቻል ነጥቡን 30 ደረሰ። ወላይታ ዲቻ ነጥቡ እዛው ወደ 19 አድጓል። መቻል ደግሞ እዛው 30 ነጥብ ላይ
እንዲሁ ለመቅረት ተገዷል። ሌላኛው ተጠናቆ ውጤት እጃችን ላይ ደረሰ ጨዋታ ባህር ዳር ከተማ ሀዲያ ሆሳዕናን 1-0 በሆነ ውጤት ያሸነፈበት ነው። ግርማ ዲሳሲ ነበር በፍጹም ቅጣት ምት 36ኛው ደቂቃ ላይም ከመረብ ማሳረፍ እየቻለው። ውድ ቤተሰቦቻችን ባህር ዳር ከተማ በጣም ወሳኝ የተባለ ነጥብ ነው ማሳካት የቻለው። ጣና ሞገዶቹም ከተከታታይ 5 ጨዋታቻ መውጣት በኋላ የመጀመሪያ ድላቸውን ነው እንደዚሁ ማሳካት የቻሉት። ባህር ዳር ከተማ ነጥቡን 27 ማድረስ ሲችል ሀዲያ ሆሳዕና 24 ነጥብ ላይ ለመቅረት ተገዷል። ውድ ቤተሰቦቻችን ይሄን መረጃ ለእናንተ ውድ አድማጮቻችን አጠናቅረን በምናዘጋጅበትና በምናቀርብበት ሰዓት ላይ ሌሎችም የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተካሄዱ ነበር። ለአብነት ያክል ኢትዮጵያ ንግድ ባንክ ፋሲል ከነማን 2-0 በሆነ ውጤት እየመራ ነበረ። እንደዚሁም አዳማ ከተማ ኢትዮጵያ መድንን በቢኒያም አይተን ብቸኛ ግብ በፍጹም ቅጣት ምት 61ኛው ደቂቃ 1-0 እየመራ ነበረ። የሁለቱን ጨዋታ አጠቃላይ ውጤት በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን እናካትተዋለን። በስፔን ላሊጋ ተጠናቆ ውጤት እጃችን ላይ የደረሰው የሪያል ሶሴዳድ እና የሪያል ኦቪድ ጨዋታ ነው። ይህም ለተመልካች ፍጹም አዝናኝ ነበረ። 6 ግብ ተመለከትንበት። ጨዋታው 3-3 ተጠናቀቀ። ለባለሜዳው ቡድን ሪያል ሶሴዳድ ኦስካርሰን 64ኛው እና 90ኛው ደቂቃ ላይ ካልታ ካር 87ኛው ደቂቃ ላይ አስቆጥሮላቸዋል። ለሪያል ኦቪድ እንዲሁም 3ቱን ግቦች ቪናስ 50ኛው እና 52ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ቤይሊ 92ኛው ደቂቃ ላይ ቀሪዋን ግብ አክሎ ጨዋታው 3-3 በሆናቸው ውጤት ተጠናቋል። የስፔን ላሊጋ ቀሪ መርሃ ግብሮችና ወቅታዊ ደረጃ ሰንጠረዡን በቃል ስፖርት ዩቲዩብ ቻናል በማለዳው የመረጃ ሰዓታችን እንዲሁ ለእናንተ ውድ አድማጮቻችን አካተን የምናመጣውም ይሆናል። የስፔን ላሊጋ አጫጭር መረጃዎችን እንቀጥል። የላሊጋው ፕሬዝዳንት ዣቬር ቴባዝ ግልጽ ነው፣ ባርሴሎና ለዳኞች አልከፈለም፣ ከፍሎም አያውቅም፣ ታሪኩ ይሄው ይመስላል ብሏል። ልብ አድርጉ ይላል። ከዳኝነት መክፈል ጋር በተያያዘ ቢሆን ቪኒሺየስ ጁኒየር ከሰሞኑ የተሰጠውን ፍጹም ቅጣት ምት ተመልክታችሁታል። እጅግ አሳፋሪ ፍጹም ቅጣት ምት ነው እና ዳኛውን ተከፍሏል ልንል ነው ወይ? ፍጹም ተከፍሎ አይደለም። ዳኛው ስህተት ሰርተው ነው ለቪኒሺየስ ጁኒየር ሳይጠለፍ ፍጹም ቅጣት ምት የሰጡት። ያ ነገር ተፈጠረ ማለት ሁሉ ለዳኛ ተከፍሏል ማለት አይደለም። ቪኒሺየስ ጁኒየር ከሰሞኑ ፍጹም ቅጣት ምት የተሰጠበት መንገድ ዳኛውን ለቅጣት እንደደረገ ይታወቃል። በተለይ ቫር ዳኛውን ግን ዣቪየር ቴባዝ ስህተት ነው እንጂ የተሰራው ሪያል ማድሪድ ከፍሎ አይደለም እንደዛ የተደረገው። ባርሴሎና በዛ መንገድ ይዩትና ባርሴሎና ፈጽሞ ይሄን አያደርግም እያሉ ይገኛሉ። እሳቸው ፕሬዝዳንትነታቸው ለላሊጋው ሙሉ ለተሳታፊ ክለቦች ሙሉ ነውና የእሳቸውን ሀሳብ እንዴት አገኛችሁት? የቃል ስፖርት ዩቲዩብ ቻናል የላሊጋ ውድድር ቅርብ የሆናችሁ መልከታችሁን አጋሩን። ሁዋን ላፖርታ ተሰናባቹና ለምርጫ ተወዳዳሪው ፕሬዝዳንት ሜሲ ይመለሳሉ የተባሉ ለሱ የሚመጥነውን ሐውልት ገንብተናል፣ እሱ በባርሴሎና የሚረሳ ሰው አይደለም፣ አስታውሱ እንዳትረሱ በሚያሚ ኮንትራት አለው ብሎ ነገሩን አድበስብሶ አለፉ። ዝውውርስ ይፈጽማሉ ወይ? ቀጣይ ክረምት ላይ እርሶ ተመርጠው ካሸነፉ ሲባሉ አስፈላጊ እስከሆነ ድረስ ዝም ብሎ ተራ ብቻ አይደለም ከዋክብትንም ጭምር ወደ ባርሴሎና እናስኮበለላለን ሲሉ ተደምጧል። ይህን የተናገሩት የቀድሞ ፕሬዝዳንት ቀጣይ ተወዳዳሪው ፕሬዝዳንት ሁዋን ላፖርታ ናቸው። ውድ ቤተሰቦቻችን አዲስ ተወዳዳሪ ሆነው የመጡት ቪክተር ፎንቴ ከዚህ የባርሴሎና ከዋክብትን ከማዘወር ጋር በተያዘ ሐሰተኛ መረጃ ብለውታል። ሐሰት ነው። ዩሊያን አልቫሬዝን ለማስፈረም አንዲችም እንቅስቃሴ ባርሴሎና አላደረገም። ነገር ግን ሚዲያው ላይ እንዲወራ ተደርጓል። መረጃው ሐሰት ነው። ፈጽሞ ባርሴሎና አንድንም ሰው አላነጋገረም አሉና እርሶስ ከዋክብት ያስፈርማሉ ሲባሉ እኔማ ለዩሊያን አልቫሬዝ ሰዎች በሙሉ እጅግ በጣም ቅርብ ነኝ፣ አስፈላጊ ከሆነ አደርገዋለሁ ብለው የምርጫ ቅስቀሳቸውን አከናውነዋል። ሜሲን ወደ ካምፕኑ በመመለስ ጉዳይ ያው ሁዋን ላፖርታ በግልጽ አስቀምጧል። ሐውልት ሰርተንለታል፣ ኮንትራት አለው ብለዋል። ለባርሴሎና ፕሬዝዳንታዊ ምርጫ እጩ የሆኑት ቪክተር ፎንቴ ምርጫውን ካሸነፉ ሊዮኔል ሜሲን እመልሳለሁ ብለዋል። ሊዮኔል ሜሲን በድጋሜ ለማየትና ለመሰናበት ትክክለኛው መንገድ ሁዋን ላፖርታን አለመምረጥ እኔን መምረጥ ብለዋል። ሜሲ እንዴት ይመለሳል ብሎ በሚለው ላይ ለዓመታት ስንሰራ ነበር ያሉት ቪክተር ፎንቴ በታሪክ ምርጡ ተጫዋች በፒኤስጂ መለያ ማየት ለባርሴሎና ደጋፊ
የሚያም ህመም ነበር ብለዋል። አክሎም በዓመቱ መጨረሻ ሜሲን እንቀበለዋለን፣ በካምፕኑ መለያውን ለብሶ በክብር ይሸኛል ብለዋል። ከዚህ በፊት ዋላ ፖርታ ምርጫ ለማሸነፍ ሜሲን ተጠቅመውበታል በሚል ሲተቹ የነበሩት እጩ በአሁኑ ምርጫ እሳቸው ሜሲ እያሉ ይገኛሉ። በርካቶችን በጣም አነጋጋሪ ብለውታል። ኤሪክ ጋርሻ አሁን ዳኞችን ማመን ይቸግራል እያለ ይገኛል። አሁንማ ዳኞች የፈለጉትን ግብ መሻር ሁላ ጀምሯል እና ካስፈለጋቸው ያስቆጠርነውን የትኛውን ግብ ሊሽሩብን ይችላሉ። ያ ነው እየተፈጸመብን ያለው። ላሊጋው በተለይም ከዳኝነት ውሳኔ ጋር በተያዘ ይሄን አሰራር ላይ የለን ይገባል እያለ ነው። በአንድ ወቅት እንዲህ አይነት ድምፆች ከማድሪድ ቤት በተከታታይ ይሰሙ ነበረ። በተከታታይም ዳኞች ላይ ክስ ይቀርብ ነበረ። በተቃራኒው ማድሪዶች ይህንን ክስ በሚያቀርቡበት ሰዓት ከባርሴሎና ሲሰጥ የነበረ ምላሽ የሚዘነጋ አይደለም። እስካሁን ከሪያል ማድሪድ ሰዎች ለባርሴሎና ወቅታዊ ዳኝነት ክስ ያቀረቡት ምላሽ የለም። ከዚህ ጋር በተያዘ ግን ለላሊጋ ቅርብ የሆናችሁ በሰሞኑ የላሊጋ ከዳኝነት ውሳኔ ጋር በተያዘ የሚወሰኑ ውሳኔዎች እንዴት ያሉ ናቸው? እናንተስ እንዴት ታዘባችኋቸው? ጻፉልን። በፕሪሚየር ሊግ ግን በርካታዎች ለትችት የሚዳርጉት የዳኝነት ውሳኔን በስፋት እየተመለከተ እንደነበር ይታወቃል። ቶኒ ሩዲገር ከጉዳት አገግሞ መጫወት ከጀመረባት ቀን ጀምሮ ከክፍት ጨዋታ አንድም ግብ ሪያል ማድሪድ አላስተናገደም። በጣም ወሳኝ የተባለ ጊዜ በሪያል ማድሪድ እያሳለፈ ነው። ሪያል ማድሪዶች ለዘንድሮ የዋንጫ ስኬታቸውም እንደ ምክንያት እያነሱት የሚገኙት እሱን ከጉዳት ነፃ እንዲሆንልን ነው ብለዋል። ሌላው ሪያል ማድሪድ አልቫሮ አረቢዮላ ከታላቅ ተጫዋች ጋር እያደረገ ባለውን ግንኙነት ደስተኛ ነው ተብሏል። በተለይም በቡድን ውስጥ እንደ ቶኒ ሩዲገርን ጨምሮ ቪኒሺየስ ጁኒየር፣ ኬሊያን ምባፔ፣ እንደ ኤደር ሚሊታኦ፣ እንደ ሮድሪጎ ጎኤሽ እነኚህ ከዋክብት ጁድ ቤሊንግሃምን ጨምሮ ካለው ግንኙነት ጋር በተያያዘ ክለቡ አመራሮች ደስተኛ ናቸው ተብሏል። አርቢዮላ ለተጫዋች ነፃነትን በቀላሉ ነው የሰጠው። ያው አስተዳደሩ ይሄ ቶታል ኮንትሮል የሚባል ነገር የለም። እዚህ ሁሉ ነገር በሱ ቁጥጥር ስር አይደለም። ተጫዋቾችም ነፃነት ይሰጣቸዋል። ይህ ሂደት ደግሞ በሪያል ማድሪድ የነበረ አሰራር እንደነበር ይታወቃል። ክሪስቲያኒ ቪኒሺየስ ጁኒየርን ምን አልከው ተብሎ በአውሮፓ እግር ኳስ ማህበር ዛሬ ቀርቦ ምላሽ ሰጥቷል። በጣም የሚያሳዝነው ነገር ግን ተጫዋቹ አልሸሹም ዞር አሉ ምክንያት ነው ያቀረበው። በእርግጥ ከዘረኝነት ስድብ የተሻለውን መርጧል ተጫዋቹ። እኔ ፈጽሞ የዘረኝነት ስድብ አልተሳደብኩም ያለ ሲሆን ለዩኤፋ ይልቁንስ ቪኒሺየስ ጁኒየርን የሰደብኩት ከተመሳሳይ ጾታዊ ግንኙነት ጋር በተያያዘ እንጂ የዘረኝነት ስድብ አልሰደብኩትም ብሏል። በእርግጥ ከዘረኝነት ጋር በተያዘ ስሙ ከሚነሳበት ከተመሳይ ጾታ ጋር በተያዘ ስድብ ቢነሳ የተሻለ ነው ብሎ ሚዲያውም ላይ በዘረኝነት የደረሰበትን የሰሞኑን ወከባ ያውቀዋልና አንዱን የመረጠ እያሉት ነው በርካቶች። ከዚህ ጋር በተያዘ ታዲያ የአውሮፓ እግር ኳስ ማህበር ጾታዊ ጥቃትን፣ ዘረኝነትን፣ ሃይማኖትን፣ ፖለቲካን በተመለከተ የትውልድ ቦታን ተመርኩዞ የሚደረጉ የቆዳ ቀለምን ተመልክቶ የሚደረጉ ነገሮችን በአንድ አንቀጽ ስር ነው የሚመለከታቸው። አንቀጽ 14 ነው። 10 ጨዋታ አካባቢ ቅጣት አለው። እንደ አስፈላጊነቱ ተጨማሪ ቅጣቶችን ሊቀጣ ይችላል። እንም ተከትሎ ያው የጁኒያልኮ ፕሪስቲያኒ ቅጣት ከዘረኝነት ጥቃትም ጋር በተያዘ ቢሆን ተመሳይ ነበረ ቅጣቱ። ግን እሱ ዘረኝነት ስድብ ሳይሆን የሰደብኩት ከተመሳይ ጾታ ጋር በተያዘ ስድብን የሰደብኩት ብሎ ተመሳሳይ ቅጣት ይጠብቀዋል ማለት ነው። አልሸሹም ዞር ያሉ እያሉት ነው በርካቶች። ፔፕ ጋርዲዮላ ከዚህ ጋር በተያዘ ሰዎች ስለ ዘረኝነት አሁንም እያሰቡ ከሆነ በጣም ያሳዝናል ብሏል። የቆዳ ቀለም ነገርን አይወስነውም፣ ምርጥ መሆን ቆዳ ቀለምን አይወክልም ብሏል እሳቸው። ይልቁንስ ምርጥ መሆን የሥራ ውጤት ነው። በነገራችን ላይ ላሉ እሳቸው ዘረኝነት በእግር ኳስ ውስጥ ብቻ አይደለም፣ በብዙ ቦታ ይገለጻል። ነገር ግን ዘረኝነትን በብዙ ቦታ ስትገልጹ ከቆዳ ቀለም አንጻር እየተመለከታችሁት ከሆነ ያ ስተት ነው። ዘረኝነት በብዙ መንገድም ይተገበራል ብሏል እሳቸው ከመጡበት አካባቢን ጨምሮ። እሳቸው የመጡበት አካባቢ ካታላን ነው፣ የመገንጠል ጥያቄ ያላቸው። ከዚህ ጋር በተያያዘ እሳቸው አንድ ሰው በቆዳ ቀለሙ ከመጣበት አካባቢ ከሚከተለው ሃይማኖት ጋር በተያያዘ ሳይሆን በስራው ነው ማንነቱን ማሳየት ያለበት። በዚህ ምክንያት ዘረኝነትን አልደግፍም፣ በፍጹም አስቀያሚ ነገር ነው ሲሉ እንዲሁ ሐሳባቸውን አጋርተዋል። እነሆ ከ75 ዓመት በኋላ አንድ ነገር በጣሊያን እግር ኳስ ውስጥ ተመልክተናል። ውድ ቤተሰቦቻችን
ኮሞ ዩቬንቱስን ከ75 ዓመት በኋላ ረቶታል። ወደ ቤተሰቦቻችን ዛሬ ከሜዳ ውጭ የተጫወተው ኮሞ ነው። በነገራችን ላይ ዩቬንቱስን 2-0 የመራው በጨዋታው ላይ 2-0 ሲያሸንፉ ማለት ነው። የኮሞን የማሸነፊያ ግቦች ቮቮዳ 11ኛው ደቂቃ ላይ እንደዚሁም ካኩዌሬቴ በ61ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማዋሃድ ችለዋል። ኮሞ ከሜዳ ውጭ ዩቬንቱስን በሴሪያው ከ75 ዓመት በኋላ ረቶታል። ዩቬንቱስ ሶስተኛ ተከታታይ ሽንፈቱን ሲያስተናግድ ያለፉትን 5 ጨዋታ ማሸነፍ አልቻሉም። ዩቬንቱስ 46 ነጥብ ላይ ሲቀመጥ ኮሞ 45 ነጥብ ላይ ደርሶ ለሴሪያው ቀጣይ ዓመት የአውሮፓን ትኬት ቆራጭ የመሰለ ቡድን ሆኗል። ጀርመናዊው የክለብ ብሩጅ ወጣት አጥቂ ኒኮሎ ትሮስዴ ህልሙ ለኤስ ሚላን በጣሊያን ሴሪ መጫወት መሆኑን ተናግሯል። በየቀኑ ጠንክሬ እንድሰራ የሚገፋፋኝ ለኤስ ሚላን ያለኝ የመጫወት ህልም ነው ሲል ኒኮሎ ትሮስዴ ተናግሯል። በክለብ ብሩጅ ደስተኛ ነኝ ያለው ተጫዋቹ ነገር ግን ኤስ ሚላን ሁልጊዜም በውስጤ ነው ያለው፣ ስነቃም እማስበው ልተኛም ስለማስበው ኤስ ሚላንን ነው ብሏል። የአንድ ዓመቱ አጥቂ ኒኮሎ ትሮስዶሌ በውድድር ዓመቱ 12 ጎሎችን በማስቆጠር ጥሩ ጊዜን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግ 4 ጎሎችን አስቆጥሯል። ይህ ነገር ከዚህ በፊት በባየር ሙኒኩ ተጫዋች ተነግሮ ስለ ሪያል ማድሪድ በርካታ ውግዘት፣ ተቃውሞ ደርሶበት እንደነበረ የሚዘነጋ አይደለም። ጀርመን ደረስን። ውድ ቤተሰቦቻችን በጀርመን ቡንደስሊጋ ባየር ሙኒክ መሪነቱን አጠናክሯል። በጀርመን ቡንደስሊጋ ባየር ሙኒክ አይንትራክ ፍራንክፈርትን 3-2 አሸንፏል። የባየር ሙኒክን የማሸነፊያ ግቦች ለማደኛው ሃሪኬን 2 እና ፓብሎቪች ቀሪዋን ግብ አስቆጥሯል። ለፍራንክፉርት ከሽንፈት ያልታደጉ 2 ግቦችን ቡርካርትና እንደዚሁም ሙያንግ ናቸው ከመረብ በማሳረፍ የቻሉት። እንግሊዝ የባየር ሙኒክ የፊት መስመር አጥቂ ሃሪኬን በውድድር ዘመኑ 28ኛ የቡንደስሊጋ ግቡ ነው። ባየር ሙኒክ በ60 ነጥብ አሁንም እየመራ ይገኛል። ቀጣይ መርሃ ግብር ቅዳሜ ባየር ሙኒክ ከቦሩሲያ ዶርትመንድ የጀርመን ደር ክላሲካ የዋንጫ ጉዞ ላይ ቀጥተኛ ተጽዕኖ ያለው ጨዋታ እንደማለት ነው። ውድ ቤተሰቦቻችን በነገራችን ላይ የጀርመን ቡንደስሊጋ ይህ ጨዋታ ብቻ አይደለም፣ በርከት ያሉ ጨዋታዎች ሲከናወኑ ነበረ። ተጠናቆ ውጤት እጃችን ላይ የደረሰን ግን ከባልደረቦቻችን የባየር ሙኒክ ጨዋታ ነው። በእርግጥ የባየርና ሊቨርፑሰንም ጨዋታ ውጤት ተጠናቆ እጃችን ላይ ደርሷል። ባየርና ሊቨርፑሰን ተሸንፏል በዩኒየን በርሊን 1-0 በሆነ ውጤት። ይህን ጨምሮ የቦሩሲያ ዶርትመንድ ውጤት በማለዳው ጥንቅር የምናካተትላችሁ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይፋዊ ማህበራዊ ትስስር ገጻቸው ለክርስቲያኖ ሮናልዶ መልእክት ልከዋል። ፕሬዚዳንት ዶናልድ ትራምፕ በቪዲዮ ባሰራጩት መልእክት ሮናልዶ አንተ የምንጊዜ ምርጡ ነህ ብለዋል። በእርግጥ በዋይት ሃውስም ከሳውዲው ልዑል ጋር አግኝተው አውርተውት እንደነበር ይታወቃል። አክሎም አንተ አሜሪካ ውስጥ ታስፈልገናለህ፣ ስራህን ቀጥል፣ በፍጥነት እንፈልግሃለን፣ ወደ አሜሪካን አለን እያሉት ነው። ዶናልድ ጄ ትራምፕ መልእክት ከአንዱ ወደ ሌላኛው ብለው ባሰራጩት መልእክት ተጨማሪ ማብራሪያ አልሰጡም። ከአንዱ ኮከብ ወደ ሌላ ኮከብ ሲሉ አሜሪካ ውስጥ ያለው ኮከብ ሮናልዶ ነው። ወደ ሌላኛው ኮከብ ሲሉ የጠሩት ስም ሮናልዶ ሜሲ፣ አሜሪካ ውስጥ ያለው ኮከብ ሜሲ ነው። ወደ ሌላኛው ኮከብ ሲሉ ና ያሉት ሮናልዶን ነው። ምናልባት በሜሲና በሮናልዶ መካከል እሳቸው ልዩነት የሚፈጥር ነገር ተናገሩን ብላችሁ ታስባላችሁ? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። ከዚሁ ጋር በተያያዘ የሀገሩ ልጅ ራፋኤል ሊያኦ ለክርስቲያኖ መጪው ዓለም ዋንጫ በወሳኝነት ደረጃ በተመለከተ ዋንጫው ቢያሳካ በጣም ጥሩ ነው፣ ግን ሮናልዶን ከዓለም ምርጥነት አያግደውም፣ ወይም ዋንጫው ባይሳካ የዓለም ምርጡ እሱ አይደለም ማለት አይደለም ብሏል። ግን እንዲያሳካ ዋንጫውንም በጣም እንፈልጋለን፣ ወሳኝም ነው ሲል ተደምጧል። የዓለም ዋንጫ ከዚህ ጋር በተያያዘ ውድ ቤተሰቦቻችን የ2026 የዓለም ዋንጫ የፍጻሜ ጨዋታ ካሁኑ $8,000 በላይ ሊሸጥ ይችላል እየተባለ ነው። አሁን ባለው የኢትዮጵያ የውጭ ምንዛሬ ከ1,488,000 ብር በላይ ሊያስወጣ የሚችል የዓለም ዋንጫ እየተባለ ይገኛል። ወደ ቤተሰቦቻችን ጉዳዩን በተመለከተ በቀጣይ መረጃ ሰዓት ሌሎች ጥንቅሮችን ይዘን እንመጣለን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ጥንቅሮች እንሻገር። በፕሪሚየር ሊግ በርከት ያሉ ጨዋታዎችን ተመለከተን። የት ነበራችሁ? በተመዘገበ ውጤት ምን ተሰማችሁ? ጻፉልን።
የእንግሊዝ ፕሪሚየር ሊግ በየወሩና በውድድር ዘመኑ መጨረሻ ላይ ሽልማቶችን ያበረክታል። ይሁን እንጂ ሊጉ የተወሰኑ ደረጃዎች ላይ በመድረስ የሚገኙ የፕሪሚየር ሊግ ተጫዋቾችንም ሽልማት ይሰጣል። ሽልማቱ የሚሰጠው ተጫዋች በተወሰኑ ጨዋታዎች ብዛት ጎሎችና ግብ ሳይቆጠርባቸው ሲወጡ ነው። በዚህም መሰረት 5 የቼልሲ ተጫዋቾች 100 ጨዋታ ላይ በመድረስ ከሊጉ ሽልማት ከሰሞኑ እንደተበረከተላቸው ነግሬያችሁ ነበረ። ተጫዋቾች 100፣ 200 እና 300 ጨዋታ ላይ ሲደርሱ በብር የተለበጠ ሽልማት፣ ከ400 በላይ ሲደርሱ ደግሞ የብር ሜዳሊያ ይሸለማሉ። እንዲሁም ከ50 ጎል ጀምሮ ሲያገቡ የሚሸለሙ ሲሆን ግብ ጠባቂዎች ለመሸለም 100 ጨዋታ ግብ ሳያስተናግዱ መውጣት አለባቸው። ፕሪሚየር ሊጉ ሽልማቱን ያስተዋወቀው 2017-18 የውድድር ዘመን ሲሆን ከዛ በፊት ይህንን ያሳኩ ተጫዋቾች ተሸላሚ አልሆኑም። 340 ተጫዋቾች 100 ጨዋታ፣ 148 ተጫዋቾች 200 ጨዋታ፣ 45 ተጫዋቾች 300 ጨዋታ፣ 8 ተጫዋቾች 400 ጨዋታን በማግኘት ተሸልመዋል። እንዲሁም ጄምስ ሚለር 500 እና 600 ጨዋታ በማድረግ የተሸለመ ብቸኛው ተጫዋች ነው። በሌላ በኩል 47 ተጫዋቾች 50 ጎል ሲያገቡ 9 ተጫዋቾች ብቻ 100 ግብ ላይ ደርሰዋል። እንዲሁም ሃሪኬን፣ ሳላ፣ ሰርጂዮ ኩን አጌሮ 150 ግቦችን አስቆጠረው ሽልማት ወስደዋል። ዳቪድ ዴያ፣ አሊሰን ቤከር እና ሁጎ ሎሪስ 100 ጨዋታ ግብ ሳይቆጠረባቸው በመውጣት ከዚህ ሽልማት የተቋደሱ የፕሪሚየር ሊግ ተጫዋቾች ነበሩ። ቪላ ደረስን። በዚህ ውድድር ዘመን በፕሪሚየር ሊጉ ከፍተኛ ሬቲንግ በማግኘት የኤሜሊያኖ ማርቲኔዝን የሚስተካከል የለም። የአስቶን ቪላው ግብ ጠባቂ ኤሜሊያኖ ማርቲኔዝ 6.88 ሬቲንግ የተሰጠው ግብ ጠባቂ ነው። በባለፈው ክረምት ላይ ስሙ በስፋት ከማንቸስተር ዩናይትድ ጋር እየያዘ ነበረ። ዩናይትድም ሊያስፈርመው በብዙ ይፈልጋል ተብሎ በኋላም ላይ ግን ሴላመንስ የመጣ ግብ ጠባቂ እንደነበረ ይታወቃል። ከዚህ ጋር በተያያዘ ግን የአስቶን ቪላውን ግብ ጠባቂ ኤሜሊያኖ ማርቲኔዝን ያክል ከፍተኛ ሬቲንግ ያገኘ ግብ ጠባቂ በፕሪሚየር ሊጉ አልተመለከትንም። ጄምስ ሚለር ውድ ቤተሰቦቻችን 654 የፕሪሚየር ሊግ ጨዋታዎችን አድርጓል። ብራይተን ኤንድ ሆቭ አልቢዮን ወደ ጌት ኮሚኒቲ ስቴዲየም አቅንቶ ብሬንትፎርድን ድል ባደረገበት ጨዋታ ነው 654ኛ ጨዋታውን ያደረገው። በዚህም መሰረት በፕሪሚየር ሊግ ታሪክ በርካታ ጨዋታን ያደረገ ታሪካዊ ተጫዋች ሆኗል። ደቂቃ ካሰላን ግን የጋሬዝ ባሪን ፈጽሞ ያክልም። ውድ ቤተሰቦቻችን ጋሬዝ ባሪ በ653 ወደ ሁለተኛነት ወርዷል። ጊግስ ሶስተኛ ነው በ632፣ ፍራንክ ላምፓርድ በ609 አራተኛ፣ ዴቪድ ጄምስ ግብ ጠባቂ ነው በ572 አምስተኛ ነው። በዛሬው ዕለት ግን ጄምስ ሚለር ብራይተን ብሬንትፎርድን ባሸነፈበት ጨዋታ ተጫውቷልና ሪካርዱን የግሉ አድርጎታል። በሳምንቱ ከምንጠበቃቸው ጨዋታዎች አርሰናልም በሜዳው የሚገጥመው የቶትናም እና የአርሰናል ጨዋታ ይጠበቃል። አርሰናል በሜዳችን መግጠም ሁልጊዜም ጥሩ ነው እያሉ ነው ኢጎር ቶዶር። የቶትናም አሰልጣኝ ኢጎር ቶዶር ቡድናቸው ጥሩ ቆመና ላይ ባይሆንም በሜዳው እንደሚጫወት ተናግረዋል። አሰልጣኙ ሲናገሩም ጥሩ አቋም ላይ ባንሆንም በሜዳችን ከአርሰናል ጋር መጫወት ሁልጊዜም ጥሩ ነው ብለዋል። አክሎም እነሱን እናከብራቸዋለን ያሉ ሲሆን አርሰናል ግን በሜዳችን የምንጫወትበትን መንገድ ያውቁታል፣ የሚፈጠረው እናያለን ብለዋል። ድፍረት እና በራስ መተማመን ያስፈልጋል። ጥሩ ተጫዋቾች አሉን፣ እነሱም ጥሩ ተጫዋቾች አሏቸው። ምን እንደሚፈጠር እንይ፣ ያጓጓል ብለዋል። ቶትናም በሰሜን ለንደን ደርቢ ጨዋታ በስቴዲየሙ መልእክትም ለማስተላለፍ አቅደዋል ተብሏል። ቶትናም በጨዋታው ሰሜን ለንደን ላይ እኛ የመጀመሪያው ክለብ ነን የሚል መልእክት ለማስተላለፍ አቅደዋል ተብሏል። አርሰናሎች በ1913 ከደቡብ ምስራቅ ለንደን ወደ ሰሜን ለንደን መዛወራቸው ይታወቃል እና እኛንን የመጀመሪያው ለንደን ክለብ ብለው ባነር አሰርተዋል ተብሏል። ከ1882 ጀምሮ የሁለቱ ክለቦች ጨዋታ እግር ኳስ ብቻ አይደለም። ውድ ቤተሰቦቻችን ታሪኩ ብዙ ነው። በቀጣይ መረጃ እንዳስሷለን። ተጠባቂው ጨዋታ እሁድ ምሽት 1 ሰዓት ከ30 ሲል ይጀምራል። በአርሰናል ላይ መረጃ ሰዓት ተጨማሪ ጥንቅር ይዘናል። ሲቲ ከእንግሊዝ ፕሪሚየር ሊግ ተፎካካሪ ክለቦች በጥር ለየት የሚያደርገው ነገር ኮከቦችን አስፈርሟል። ተከላካይ ላይ ማርክ ጌን እንደዚሁም በአጥቂ ስፍራ ላይ አንቶኒ ሴሜንን ጨምሯል። ይሄ በፕሪሚየር ሊጉ ካየናቸው በጣም ጥራት ያላቸው ያውም የጥር ዝውውሮች ናቸው። ምናልባት እነኚህ የክረምት ዝውውር ሁላ የሚመስሉ አይነት ግን ጥራታቸው ከፍ ያለ ዝውውሮች ናቸው። አንቶኒዮ ሴሜኔ ውድ ቤተሰቦቻችን ከታላላቅ የፕሪሚየር ሊግ ክለቦች ውስጥ በርካታ የግብ አስተዋጽኦ በ2006 ያበረከተ የክንፍ ተጫዋች ነው። አንቶኒ ሴሜኔ 6 ሲደመር አለው። ኑኖ ማዱኬ 3 ሲደመር፣ ሳላ 2 ሲደመር የግብ አስተዋጽኦ ነው ያላቸው እንዳጠቃላይ ወይም ግብ ነው ያላቸው። አንቶኒ ሴሜኔ ግን በርካታ ግቦችን ያስቆጠረ ከቢግ ሲክስ ክለቦች የክንፍ ተጫዋች ቀዳሚ ሆኗል። ሲቲ እንዴት ለዋንጫ ራሱን እያዘጋጀ እንደነበር አንደኛው ማሳያ ነው።
ቼልሲ ደረሰን። ውድ ቤተሰቦቻችን ቼልሲ በውድድር ዓመቱ ያለ አጋር ነበረ ሲጫወት የነበረው፣ የፊት ለፊት መለያ ላይ አጋር ነበረ ሲጫወት የነበረው። አሁን ግን አጋር ድርጅት ጋር ከስምምነት ደርሷል። ለማጠራጠረት እናደርጋለን በጉዳዩ ላይ ብለን አጠር ያለ መረጃ ነበረ በማለዳው ጥንቅራችን ከቼልሲ ታማኝ ምንጮች እንዳገኘን ያጋራናችሁ እንጂ በሰዓቱ ታማኝ የሚባሉ የዜና ምንጮች እነ ፋብሪዞ ሮማኖ እነ ስካይ ስፖርት ጨምሮ ያወጡት መረጃ አልነበረም። ግን ባጣራነው መሰረት በወቅቱ ያችን መረጃ ለማድረስ ወደን ነበረ። አሁን ባደረግነው መደበኛ ማጣራት መሰረት ቼልሲ አጋርነቱን የፈረመው እስከ 2028 ነው። እናም አጋርነት ድርጅታቸው በክለቡ የፊት ለፊት ቲሸርት ላይ እስከ 2028 ድረስ የሚቀጥል ይሆናል ማለት ነው። በዚህም ሲዝን ላይ ይጠቀሙታል ተብሏል። ውድ ቤተሰቦቻችን በእርግጥ በዛሬው ጨዋታ ላይ እንደዚሁ ተጠቅመውት ተመልክተናል። ቼልሲ አሁንም ኮከቡን አጥቶታል። ኤስታቪዮ በዛሬው ጨዋታ ላይ ያልተገኘው በነገራችን ላይ በጉዳት መሆኑን አረጋግጠናል። ቼልሲ በዚህ ሰዓት ላይ የፕሪሚየር ሊግ አራተኛ ቶፕ 4 ውስጥ ለመጨረስ ወይም ምናልባት ኮታው ከፍ ካላላቸው በቶፕ 5 ውስጥ ለመጨረስ ወይም ምርጥ 5 ውስጥ ለመጨረስ በሚደረግ ጥረት ላይ ነው የሚገኘው። በዚህ ሰዓት ላይ ታዲያ የፕሪሚየር ሊግ ጨዋታዎች ሁሉ ጠንካራ ናቸው። ከበርንሌ አስቀድሞም ቀላል ነገር ይጠብቀዋል ተብሎ አልተጠበቀም ነበረ። ጨዋታው 1-1 ነው የተጠናቀቀው። በጨዋታው ላይ ዣኦ ፔድሮ ከፔድሮ ኔቶ ያገኛትን ኳስ 4ኛው ደቂቃ አስቆጥሮ ቼልሲ 1-0 መራ። በኋላም ላይ ግን ዚያን ፍሊሚንግ 93ኛው ደቂቃ ላይ ነው ግብ ያስቆጠረው። ከዛ 1-1 ተጠናቀቀ ጨዋታው። በእርግጥ ቼልሲ ከ72ኛው ደቂቃ ላይ በኋላ ዌስሊ ፎፋናን በሁለተኛ ቢጫ ካርድ በቀይ ካርድ አጥቶ በጎዶሎ ያደረገው ጨዋታ ነበር። የጨዋታ ብልጫ ነበረው ቼልሲ 67 በመቶ፣ እንዲሁም በርንሌ 33 በመቶ የኳስ ቁጥጥር ነበረው። ቼልሲ በጣም የሚያስቆጨውን ነጥብ ጥሏል፣ ምንም ጥርጥር የለውም። ከዚህ ጋር በተያዘ ቼልሲ አራተኝነትን ከዩናይትድ ተረክቧል በግብ ክፍያ። ዩናይትድ ካሸነፈ ግን ከቼልሲ ጋር ያለውን የነጥብ ልዩነት ወደ 3 ሰኞ ዕለት ማስፋት ይችላል። ቼልሲ በጣም ውድ ነጥብ በዛሬው ዕለት በሜዳውና በደጋፊ ፊት በስታምፎርድ ብሪጅ ጥሏል። ሊቨርፑል እና ዩናይትድ የቼልሲ ነጥብ መጣል አይተው ነው ጨዋታ የሚያደርጉት። ሊቨርፑል ከኖቲንግሃም ፎረስት ሊቨርፑል 1-0 የማሸነፍ ቅድመ ግምትን የቢቢሲ ጋዜጠኛ ክሪስ ሱተን ሰጥቶታል። ሊቨርፑል ከኖቲንግሃም ፎረስት ጋር ባደረጓቸው ያለፉት 15 የሜዳ ውጭ የሊግ ጨዋታ አንድ ጊዜ ብቻ ነው ያሸነፉት። 8 ቻቻ ሲወጡ 6 ጨዋታ ተሸንፈዋል። በማርች 2024 ባለቀ ደቂቃ ላይ በዳርዊን ኑኔዝ ጎል 1-0 ያሸንፎ ነበረ ሊቨርፑል ደግሞ እንዳልኳችሁ ይህንን የቼልሲን ውጤት አይቶ መምጣቱ ደግሞ በብዙ ይጠቅመዋል። ኖቲንግሃም ፎረስት ከሊቨርፑል ጋር ባደረጓቸው ያለፉት 3 የሊግ ጨዋታ አልተሸነፉም። 2 ጨዋታ ሲያሸንፉ 1 ጨዋታቸው ወጥተዋል። ኖቲንግሃም ፎረስት በሜዳቸው ባደረጓቸው ያለፉት 3 የሊግ 3ቱንም አቸው ወጥተዋል የሊግ ጨዋታ። ሊቨርፑል ደግሞ ባለፉት 11 የፕሪሚየር ሊግ የሜዳ ውጭ ጨዋታ 3 ጨዋታ ብቻ አሸንፏል። 3 ጨዋታቸው ወጥተዋል። ቀሪውን 5 ጨዋታ ተሸንፏል። ሊቨርፑልን ጥሩ ሪከርድ የለውም ከሜዳ ውጪ በቅርብ ጨዋታዎች ላይ። ኖቲንግሃም ፎረስት በዚህ ውድድር ዘመን በ12 የፕሪሚየር ሊግ ጨዋታ ጎል ማስቆጠር አልቻሉም። ይሄ ደግሞ ለሊቨርፑል ጥሩ የሚባለው ዜና ነው። ምናልባት ለኖቲንግሃም ፎረስት መነቃቃት የሚያመጣው ከሰሞኑ በጥሎ ማለፍ ጨዋታ ያሳኩት ነጥብ በኤሮፕ ሊግ ከዛ በዘለለ ደግሞ ቪክቶር ፔሬራን አዲስ አሰልጣኝ አድርጎ ቀጥሯል። የመጀመሪያ ፕሪሚየር ሊግ ጨዋታቸው ነው። ያለፉት 6 የፎረስት አሰልጣኞች በክለቡ የመጀመሪያ ፕሪሚየር ሊግ ጨዋታቸውን ተሸንፈዋል። ምናልባት ቪክቶር ፔሬራስ የሚለው ይጠበቃል። ሊቨርፑል ባለፈው ከሰንደርላንድ ጋር ባደረጉት ጨዋታ ሳላ ለሊቨርፑል 92ኛ የፕሪሚየር ሊግ አሲስቱን ማድረግ ችሏል። ይህም ከቀድሞ የክለቡ ሌጀንድ ከስቴቨን ጄራርድ እኩል አድርጎት ነበረ። ግብፃዊ ተጫዋች ግን በሲቲ ግራውንድ ባደረጋቸው 2 ጨዋታ ላይ ግብም ሆነ አሲስት አላረገም። ምናልባት አሲስት ካደረገ የግሉ ይሆናል ሪከርዱ። በትልቁ ጨዋታው ይጠበቃል። ዋይኒ ማርክ ሩኒ ምናልባትም ቶፕ 4 ውስጥ ሆኖ የማያጠናቀቅ ከሆነ ሊቨርፑል ስሎት መሰናበት አለባቸው እያለ ነው። በእርግጥ በርካቶች እንደ መከራከሪያ የሚያነሱት በመጡበት ዓመት የፕሪሚየር ሊግ ዋንጫን አንስተዋል የሚል ነው። ግን ጉዳዩ አይደለም። ስሎት በባህሪ ደረጃ ሊቨርፑልን የሚመጥን አሰልጣኝ ሆኖ አላገኘሁትም ብሏል። እኔ በግሌ ከሊቨርፑልን እስካሁን ሲያሰለጥኑ ከነበሩ አሰልጣኞች አንጻር በተነሳሽነት የሊቨርፑል ባህሪ ያለው ሰው ሆኖ አልተመለከትኩትም። እናም ቀጣይ ዓመት በተለይ ደግሞ ያለ ቶፕ 4 የሚያጠናቅቅ ከሆነ ስንብቱ አይቀሬ ነው እያለ ነው። በነገራችን ለወደ ቤተሰቦቻችን ከሊቨርፑል ጋር በተያዘ ደግሞ አንድ ሰው እናንሳላችሁ በመረጃ አሌክሲስ ማካሊስተር። የሊቨርፑል ኮከብ አሌክሲስ ማካሊስተር በፕሪሚየር ሊጉ በርካታ ሙከራ አድርጎ ግብ ያላስቆጠረ ሆኗል። 33 ሙከራ አድርጓል፣ እስካሁን አላስቆጠረም። ምናልባት በኖቲንግሃም ፎረስት ጨዋታ ያሻሽለው ይሆን ወይ?
ጨዋታው ሲደርስ የምንመለከት ይሆናል። አርሰናል ደረስን። ለአርሰናል ትክክለኛው ሰው ሴስክ ፋብሬጋስ ነው እያለ ነው ኢማኑኤል ፔቲ ነው። አሁን የሚኬል አርቴታ ዘመን አብቅቷል። ከዚህ በኋላ በአርቴታ ተስፋ ለማድረግ የግድ ዋንጫዋ መምጣት አለባት። ዋንጫዋ ስትቀር ግን አርሰናል ፊቱን ወደ ሴስክ ፋብሬጋስ ማዞር ያለበት ትክክለኛውና ወሳኙ ሰዓት ነው። ፋብሬጋስ ሊያመልጠን አይገባም እያለ ነው። ቲም ሽሩድ ደግሞ አርሰናል ዋንጫ ካስፈለገው 11 ዴክላን ራይሶች ያስፈልጉታል። 11ዱም ተጫዋች እንደ ዴክላን ራይስ ምርጥ ካልሆኑ አርሰናል በተቀሩት ጨዋታ ዋንጫውን ያነሳል ብዬ አልጠብቅም ብሏል ቲም ሽሩድ። የአርሰናል ችግር አርቴታ አይደለም የሚለው ደግሞ የቀድሞ ዩናይትድ ሌጀንድ ፓትሪክ ኤቭራ ነው። ፓትሪክ ኤቭራ ባለሀብቶችም ተጫዋቾቹም አርቴታም ሳይሆን ችግሩ ደጋፊው ነው፣ ደጋፊው ክለቡን እያዋከበ ነው ሲል፣ አርሰናሎች ዋንጫ ለመብላት ምክንያት ይሆነናል ያሉት ቪክተር ዮኬሬሽ ደግሞ አሁን በደረጃ ሰንጠረዥ ውስጥ ከአስረኛ ያሉትን ሲገጥም ኢላማውን የጠበቀ ሙከራ ያደረገው 0.04 ነው። መፍትሄው የት ነው ብላችሁ ችግሩ የት ነው ትላላችሁ? የሶስቱን ሰዎች መከራከሪያ ነጥብ ግን አቀረብንላችሁ። ኑኖ ማዱኬ አንዳንድ ጊዜ ሰዎች በባህሬ ግልፍተኛ ወይም ትቢተኛ ወይም ጥንክሬ የማልሰራ አድርገው ያስባሉ። እኔ ግን የዛ ፍጹም ተቃራኒ ነኝ። ሁልጊዜም ራሴን ለማሻሻል የምጥር ሰው ነኝ። ራችን ለውድ ቤተሰቦቻችን ከዚህ ጋር በተያያዘ ሚኬል አርቴታም በአንድ ጉዳይ ላይ ተሳስታችኋል እያሉ ነው። አርቴታ በመዝገበ ቃላት ውስጥ እንግዲህ አርሰናል ሁልጊዜ መጨረሻ ላይ የሚንሸራተት ተብሎ የተጠቀሰውን አንድ ቃል መንሸራተትን በተመለከተ እሳቸው ይህ ቃል በእኔ መዝገበ ቃላት ውስጥ የለም። እኔ ነገሩን እንደዛ ላይ ምክንያቱም ማንም ሰው ሆነ ብሎ ስለማይሸነፍ፣ ለማንኛውም ግን የእኔ ሀሳብ የግል አመለካከት አይደለም፣ ወደ መጨረሻው የሚንሸራተት የሚለው እኛን አይገልጸንም ሲሉ ተደምጠዋል። ሊጉ ከ22 ዓመት በኋላ በቀላሉ ማሸነፍ የማይቻልም እያለ ነው ዴክላን ራይስ። የአርሰናል ተጫዋቹ ከወልቭስ ጨዋታ ነጥብ መጣለ በኋላ ምክክር አድርገው እንደነበረ የገለጸው ተጫዋቹ ስለወደፊቱም ተነጋግረናል ብሏል። ራሳችንና ደጋፊውን አንገት አስደፍተናል በሚለው ጉዳይ ተማምነን ለመካስ ነው ብሏል። ነጥብ መጣል ከኛ ደረጃ ጋር አይሄድም ያለው ዴክላን ራይስ ስለተመዘገበው ነገር አዝነናል፣ ለቀጣዩ ግን ዝግጁ ነን ብሏል። ስለ ሊጉ ያነሳው ዴክላን ራይስ ዋንጫውን እንካችሁ ተብሎ አይሰጠንም፣ በራሳችን ሄደን መውሰድ አለብን ብሏል። በ22 ዓመት ውስጥ የመጀመሪያውን የፕሪሚየር ሊግ ዋንጫ ማሸነፍ በጭራሽ ቀላል አይሆንም ብሏል። ወደ ትክክለኛው መንገድ ለመመለስ የሰሜን ለንደን ደርቢ ሁነኛ ጨዋታ ነው። ደርቢው ለነሱ ምን ማለት እንደሆነ ማውራት አያስፈልግም ያለው ዴክላን ራይስ ለእኛ ግን በጣም ያስፈልጋል ብለዋል። ፒተር ባንክስ አርሰናል ከቶተናም የሚያደርጉትን የፕሪሚየር ሊግ ጨዋታ እንደሚዳኙ ይታወቃል። በዚህ ውድድር ዘመን ከሌሎች የፕሪሚየር ሊግ ዳኞች በበለጠ ቀይ ካርድን መዟል፣ 3 ደርሰዋል። ይህንን ፈጣን ጨዋታ እንዴት ሲመሩታል ያለ ቀይ ካርድ የሚለው በትልቁ ይጠበቃል። ካሪክ ይህ ለእኔ ፍጹም ተስማሚ ቦታ ብሎታል። ስራዬን ወደዋለሁ፣ እድለኛ ነኝ በዩናይትድ በመገኘቴም ብሏል። መጀመሪያ ስመጣ እንደተናገርኩት በክለቡ ውስጥ ከማለፌ ክለቡን ከመውደዴና ደጋፊ ከመሆኔ ጋር ተያይዞ የሚመጣ የራሱ የሆነ ስሜታዊነት ወገን ቢኖርም እኔ እዚህ ያለሁት ግን ስራ ለመስራት ጠንክሬ ቡድኑን ለመገንባትና ስኬታማ ለማድረግ ብሎታል። ቆይታዬ ለምን ያህል ጊዜ እንደሚሆን የሚወስነው እኔ አይደለሁም። እዚህ መቆየትም እወዳለው፣ እስካሁንም ድረስ ያለኝን ሁሉ እየሰጠው ነው ብሏል። ሁልጊዜም ለክለቡ ጥቅም ሲባል የረጅም ጊዜ እቅድ አቅዳለው፣ መሆን ያለበትም እንደዛ ነው ብዬ አስባለሁ ብሏል። ካሪክ ስለ ተንታኞችም ሀሳቡን አጋርቷል። ጭራሽ አያሳስበኝም፣ ጭራሽ አያስጨንቀኝ የሚሰጡት ሀሳብ በዚህ ምክንያት ከማንም ሀሳብ ጋር አልጣላም። ሚዲያ ላይ ወጥቶ በሚናገሩት ነገር ማንንም አልጣላም። ከሁሉም በላይ ጉዳይ የአክብሮት ጉዳይ ነው። የሚሰጡትንም ሀሳብ በገለልተኝነት እቀበላለሁ ብሏል። በሚዲያው የሚደርስበትንም ትችት ዲያጎ ዳሎ አሞሪም በዚህ ክለብ ታሪክ ውስጥ በጣም አስፈላጊው ሰው አድርጌ ነው ማየው እያለ ነው። ይህን ማለት ትንሽ ሊከብድ ይችላል የሚለው ዲያጎ ዳሎ ሰዎች ለመረዳት ከባድ ሊሆንባቸው ይችላል፣ ግን እሱ ከመጣ ቅጽበት ጀምሮ ብዙ የማይታዩ ነገሮችን ቀይሯል ብሎ የስጋ ዘመድ ናቸው ተብሎ ለሚጠረጠሩት የቀድሞ አሰልጣኙ ሩበን አሞሪም አሁንም ሊመሰገን ሊከበር በታሪክም ስሙ ሊጻፍ ይገባል እያለ ነው። ዳሎ ሁሉም ቢሆን የዓለማችን ከባዱ ስራ ዩናይትድን መሰልጠን ነው ያለ ሲሆን በተጨማሪነት ግብ ጠባቂና ግብ አስቆጣሪ መሆን በዩናይትድ ፈተና ነው ሲል ከሪዮ ፈርዲናንድ ጋር በነበረው ቆይታ ሐሳቡን አጋርቷል። ዴቪድ ቦይስ በማንቸስተር ዩናይትድ ስለነበረው ቆይታቸው ይናገራሉ።
ህይወት እንዲናት ምንም እንኳን ረጅም ጊዜ ባይሆንም እዛ ዩናይትድ በነበረኝ ቆይታ ደስተኛ ነበርኩኝ ብለዋል። በእርግጥ ወደ ኋላ መለስ ብዬ ስመለከት ነገሮች በተሻለ መንገድ ባለማድረጌና የተወሰኑ ነገሮችን በተለየ መንገድ ባለማቅረቤ ይቆጨኛል። ዩናይትድ ቤት እስካሁን ብቆይ ኖሮ የሆነ ነገር አሻሽል ነበር። ያኔም በነበርኩ ሰዓት ማድረግ የምችላቸው ግን ያላደረግኳቸው የሚቆጩኝ ነገር አለ እያሉ ነው ዴቪድ ሞይስ። ምናልባት የዩናይትድ ደጋፊዎች በሳቸው ዘመን ዩናይትድ ተስፋ ሰጪ ነገር ታይቶበት ነበር ወይ? በእርግጥ ከተባረሩ የዩናይትድ አሰልጣኝ ውስጥ አንዱ ናቸው ዴቪድ ሞይስ። እሳቸው ግን ይቆጨኛል፣ ትንሽ ማስተካከል ይችል ነበር ብሏል። ሰኞ በሂልደክሰን ስቴዲየም የቀድሞ ክለባቸውን ኤቨርተንን ዳግም ይዘው ዩናይትድን የቀድሞ ክለባቸው እንደሚፋለሙ ይታወቃል። በዛሬው ዕለት ከ18 ዓመት በታች ፕሪሚየር ሊግ መርሃ ግብር ታዳጊዎች የዩናይትድ ማለት ነው ወልቭስን 3-1 አሸንፈዋል። በምክንያት ነው ጨዋታውን ያነሳ ነው። ጄጄ ጋብርኤል 2 ጎሎችን ሲያስቆጥር ኖሃጄ ቀሪውን አስቆጥሯል። ማይክል ካሪክ በሳምንቱ አጋማሽ የማንቸስተር ዩናይትድ የ18 ዓመት በታች ቡድን ኦክስፎርድን ሲያሸንፍ ለመመልከት ወደዛ የተጓዙ የነበረ ቢሆንም በዚህ ጨዋታ ላይ ግን ሲመለከቱ አላየንም። ምክንያቱም ለቀጣዩ ጨዋታ እየተዘጋጁ ነው ተብሎ ይጠበቃል። ጨዋታውን በምክንያት ስናነሳ ጄጄ ጋብርኤል በዩናይትድ ተስፋ የተጣለበት ተስፈኛው የ18 ዓመት ተጫዋች 2 ጎል አስቆጠረ ብያችሁ ነበር ውድ ቤተሰቦቻችን። በድምሩ በ17 ጨዋታ 14ኛ ግቡን አስቆጥሯል። በቀጣይ በዩናይትድ ዋናው ቡድን ውስጥ ዋና ሰው ተደርጎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ለምሽት መረጃችን ያሰናዳ ነው ይሄን ይመስላል። በማለዳው ጥንቅራችን ከዚህ ሰፋ አድርገን ጨዋታዎች ላይ ትኩረት አድርገን ለእናንተ ውድ አድማጮቻችን ሐሳብ አስተያየታችሁን ዋቢና ገቢ አድርገን እናመጣለን። በዛሬው መረጃችን ትንሽ ስለዘገየን ግን በዚሁ አጋጣሚ ቅርታ ጠይቀናል። ሰናይ ምሽት።